ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሄዝቦላህ በእስራኤል ወታደሮች ላይ ተከታታይ ጥቃት መፈጸሙ ተነገረም። እስራኤል በ9 የሊባኖስ ከተሞችና መንደሮች የሚኖሩ ነዋሪዎች አካባቢያቸውን ለቀው እንዲወጡ አዘዘች። ትራምፕ በሩሲያና ዩክሬን መካከል የ3 ቀናት የተኩስ አቁም አወጁ። ኢራን ለአሜሪካው የሰላም ጥያቄ እስካሁን ምላሽ አለመስጠቷ ታወቀም። ሞጅታባ ካሚኒ በኢራን ወታደራዊ ስትራቴጂ ውስጥ ቁልፍ ሚና እየተጫወቱ መሆኑን የአሜሪካ የስለላ ተቋማት ይፋ አድርገዋል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። ሄዝቦላህ በእስራኤል ወታደሮች ላይ ተከታታይ ጥቃት መፈጸሙ ተነገረም። የሊባኖሱ ሄዝቦላህ በደቡባዊ ሊባኖስ በሚገኙ የእስራኤል ወታደሮች ላይ መጠነ ሰፊ የጥቃት ዘመቻን አጠናክሮ መቀጠሉንና ከትላንት በስቲያ ሐሙስ ወዲህ ብቻ 26 ጥቃቶች መፈጸሙን አስታውቋል። በጥቃቶቹ ከ30 በላይ ሰዎች ሕይወት መቀጠፉም ተነግሯል። ጥቃቱ በዲር ሲሪያን ከተማ በእስራኤል ታንክ ላይ የተፈጸመ የሚሳኤል ጥቃት በሃዳታ ከተማ የተኩስ ድብደባና በላቦኔህ መንደር በተሰበሰቡ የእስራኤል ወታደሮች ላይ የደረሰውን ጥቃት እንደሚያጠቃልል ታውቋል። ሄዝቦላህ በእስራኤል ወታደሮች ላይ ጉዳት ማድረሱን ቢገልጽም በምን ያህል ወታደሮች ላይ ጥቃት እንዳደረሰ ግን የተባለ ነገር የለም። ከመጋቢት 2 ጀምሮ የእስራኤል ጦር ከሄዝቦላህ ጋር ጦርነት ከጀመረበት ጊዜ አንስቶ ሄዝቦላህ በደቡባዊ ሊባኖስ ላይ ካደረሳቸው ጥቃቶች በትላንትናው ዕለት የተፈጸመው አስከፊው መሆኑ ተዘግቧል። በጥቃቱ ከ2700 በላይ ሰዎችን ለሞት እና ቢያንስ 8500 ሰዎችን ደግሞ ለአካል ጉዳት መዳረጉም ተነግሯል። እስራኤል በ9 የሊባኖስ ከተሞችና መንደሮች የሚኖሩ ነዋሪዎች አካባቢያቸውን ለቀው እንዲወጡ አዘዘች። የእስራኤል ጦር በደቡባዊ ሊባኖስ በሚገኙ 9 ከተሞችና መንደሮች ውስጥ የሚኖሩ ነዋሪዎች አካባቢያቸውን ለቀው እንዲወጡ አስገዳጅ ትዕዛዝ ያስተላለፈ ሲሆን በእነዚህ አካባቢዎች ላይ ጥቃት እንደሚፈጸም አስጠንቅቋል። የእስራኤል መከላከያ ሰራዊት በኤክስ ገጹ ላይ ባሰፈረው መልእክት በተጠቀሱት አካባቢዎች ላይ በቅርቡ በኃይል እርምጃ እንደሚወስድ ገልጾም በእነዚህ ስፍራዎች የሚገኝ ማንኛውም ሰው ሕይወቱን ለአደጋ ያጋልጣል ብሏል። ትራምፕ በሩሲያና በዩክሬን መካከል የ3 ቀናት ተኩስ አቁም አወጁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጦርነት ላይ በሚገኙት ሩሲያና ዩክሬን መካከል ለ3 ቀናት የሚዘልቅ የአስቸኳይ ተኩስ አቁም ስምምነት መደረጉን በድንገት ይፋ አድርገዋል። ይህ ስምምነት ለሁለቱ ሀገራት ደም አፋሳሽ ጦርነት ማብቂያ ጅማሮ ሊሆን ይችላል የሚል ትልቅ ተስፋን አጭሯል። ተኩስ አቁሙ ከዛሬ ግንቦት 1 ጀምሮ እስከ ግንቦት 3 ድረስ ለተከታታይ 3 ቀናት የሚዘልቅ ይሆናልም ተብሏል። በእነዚህ 3 ቀናት ውስጥ ሁለቱ ሀገራት እያንዳንዳቸው 1000 እስረኞችን የመለዋወጥ ግዴታ ተጥሎባቸዋል። ፕሬዝዳንት ትራምፕ መረጃውን ይፋ ያደረጉት በራሳቸው የትሩዝ ሶሻል ገጻቸው ላይ ነው። ትራምፕ እንደገለጹት ለሁለቱም መሪዎች ማለትም ለፕሬዝዳንት ፑቲን እና ለዘለንስኪ ቀጥተኛ ጥያቄ አቅርበው መሪዎቹም ጥያቄያቸውን ተቀብለውታል። ተኩስ አቁሙ ባይደረግ ኖሮ ዩክሬን በሩሲያ የድል በዓል ላይ በቀዩ አደባባይ መተኮሷ አይቀርም ነበር ተብሏል። ይህም ኪቭን ከምድረ ገጽ ሊያጠፋ የሚችል አስከፊ ምላሽ ያስከትል ነበር። ግንቦት 1 ሩሲያ ናዚ ጀርመንን ያሸነፈችበትን 81ኛውን የድል በዓል በሞስኮ ቀዩ አደባባይ በድምቀት የምታከብርበት ዕለት ነው። ይህ ተኩስ አቁም በዓሉ ያለምንም የጸጥታ ስጋት እንዲከናወንና ተጨማሪ እልቂት እንዲቆም የታለመ መሆኑ ተነግሯል። ሩሲያ 81ኛ ዓመት የድል በዓሏን በሞስኮ ቀዩ አደባባይ እያከበረች ነው። ሩሲያ በሁለተኛው የዓለም ጦርነት በናዚ ጀርመን ላይ የተቀዳጀችውን ድል 81ኛ ዓመት መታሰቢያ በተለያዩ ስነ ስርዓቶች እያከበረች ነው። በዓሉ በዋና ከተማ ሞስኮ ቀዩ አደባባይ በተለያዩ ወታደራዊ ትርኢቶች እየተከበረም ይገኛል። ፕሬዝዳንት ቭላዲሚር ፑቲን በዚህ ወቅት ባደረጉት ንግግር ወታደሮቻችን ለመላው አውሮፓውያን ነጻነትና ክብር ውድ የህይወት ዋጋ
ከፍለዋል ብለዋል። በበዓሉ ላይ የተለያዩ የሀገራት መሪዎች፣ የቀድሞ ወታደሮችና የሀገሪቱ ከፍተኛ ባለስልጣናት መታደማቸውን ሩሲያ ቱዴይ ጽፏል። ኢራን ለአሜሪካው የሰላም ጥያቄ እስካሁን ምላሽ አለመስጠቷ ታወቀ። ትላንት አርብ ኢራን ምላሽ ትሰጣለች ተብሎ ትልቅ ግምት ሰጥቶ የነበረ ቢሆንም እስካሁን ግን ምንም የተሰማ ነገር የለም። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከሰጡት መግለጫ በኋላ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌህ እንደተናገሩት የአሜሪካው የሰላም ጥያቄ አሁንም በግምገማ ላይ መሆኑንና ምላሹም በተገቢው ጊዜ እንደሚሰጥ አንስተዋል። ቃል አቀባዩ አክለውም የአሜሪካ ፖለቲከኞች የሚያስቀምጡት የጊዜ ገደብ ለነርሱ ምንም ትርጉም እንደሌለው አንስተው እኛ የራሳችንን ስራ እንሰራለን እንጂ ለጊዜ ገደቦች አሊያም ለማስፈራሪያዎች ትኩረት አንሰጥም ብለዋል። ኢራን ምላሽ ለመስጠት የዘገየችባቸው ዋና ምክንያቶችም አሉ። ሰነዱ እጅግ ቴክኒካዊ በመሆኑና ከዚህ ቀደም ከአሜሪካ ጋር ድርድር ሲያደርጉ ለነበሩት ኢራናውያን በጽሁፍ ውስጥ የሚገኙት እያንዳንዱ ቃላትና ቀኖች ከፍተኛ ጥንቃቄ ስለሚያስፈልጋቸው ነው። በውሳኔው ላይ ሁሉም የሚመለከታቸው ተቋማትና ግለሰቦች መስማማትም አለባቸው። የድርድር ቡድኑ በፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ የሚመራ ሲሆን የኢራን አብዮታዊ ዘብና የጦርነቱን ጉዳይ ጨምሮ የሀገሪቱን የደህንነት ጉዳዮች የሚከታተለው የብሔራዊ ከፍተኛ የደህንነት ምክር ቤትም በጉዳዩ ላይ ትልቅ ድርሻ አላቸው። በመጨረሻም ለኢራን ከፍተኛ መሪ ሰነዱ ቀርቦ የመጨረሻውን ይሁንታ ማግኘት ይኖርበታል። ይህ ሂደት ረጅም ጊዜ የሚወስድ ቢሆንም ምላሹ በማንኛውም ሰዓት ሊሰጥ እንደሚችል ይጠበቃል። ኢራናውያኑ ጉዳዩ አሁንም በግምገማ ላይ መሆኑንና እየሰሩበት መሆናቸውን በድጋሜ አረጋግጠዋል። ሞጅታባ ካሚኒ በኢራን ወታደራዊ ስትራቴጂ ውስጥ ቁልፍ ሚና እየተጫወቱ መሆኑን የአሜሪካ የስለላ ተቋማት አስታወቁም። የዩናይትድ ስቴትስ የስለላ ተቋማት ባወጡት አዲስ ግምገማ የኢራኑ ከፍተኛ መሪ ሞጅታባ ካሚኒ ከህዝብ እይታ ርቀው ቢቆዩም በሀገሪቱ የጦርነት ስትራቴጂ ቀረጻ ላይ ከፍተኛ ተሳትፎ እያደረጉ መሆኑ ተነግሯል። ሞጅታባ ካሚኒ ከከፍተኛ የኢራን ባለስልጣናት ጋር በቅርበት በመስራት የሀገሪቱን ወታደራዊ እርምጃዎች በመምራት ረገድ ጉልህ ሚና እየተጫወቱ እንደሚገኙ የስለላ ምንጮቹ ይፋ አድርገዋል። በኢራን ከፍተኛ አመራሮች መካከል ያለው የስልጣን ሚዛን አሁንም ግልጽ ባይሆንም የተለያዩ ቡድኖች ከትዕይንት በስተጀርባ ከፍተኛ የተጽዕኖ ፉክክር እያደረጉ መሆኑ ተገልጿል። ሞጅታባ ካሚኒ ኢራን ከዩናይትድ ስቴትስ ጋር ለምታደርገው ማንኛውንም አይነት ድርድር አቅጣጫ በመወሰን ረገድ ወሳኝ ሰው ተደርገው ይወሰዳሉ። የኢራን የውስጥ ምንጮች ሞጅታባ ካሚኒ ቀደም ሲል ከደረሰባቸው ጉዳት ሙሉ በሙሉ አገግመው በጥሩ ጤንነት ላይ እንደሚገኙ አረጋግጧል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ከሞጅታባ ካሚኒ ጋር በቅርቡ ያደረጉት የፊት ለፊት ግንኙነት ግለሰቡ በኢስላማዊቷ ሪፐብሊክ የፖለቲካና የስትራቴጂክ መዋቅር ውስጥ ያላቸው ተጽዕኖ እያደገ መምጣቱን የሚያሳይ ተደርጎም ተወስዷል። አሜሪካ 2 የኢራን ነዳጅ ጫኝ መርከቦችን መምታቷን አስታወቀች። አሜሪካና ኢራን ጦርነት ለማቆም በተዘዋዋሪ ንግግር እያደረጉ ባሉበት በዚህ ሰዓት የሁለቱ አገራት ኃይሎች አልፎ አልፎ እየተጋጩ መሆናቸውን ዘገባዎች ጠቁመዋል። ትላንት አርብ አሜሪካ በሆርሙዝ ወሽመጥ በኢራን መርከቦች ላይ የጣለችውን እገዳ ጥሰው ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦችን መምታቷን አስታውቃለች። የኢራን ዜና ወኪል የሆነው ፋርስ ደግሞ በሆርሙዝ መተላለፊያ ላይ በኢራን ኃይሎችና በአሜሪካ ባህር ኃይል መካከል ግጭቶች መካሄዳቸውን ዘግቧል። የአሜሪካ ጦር ሰራዊት ባወጣው መግለጫ ሳምንታት ያስቆጠረውን በኢራን ወደቦች ላይ የተጣለውን እገዳ ለመጣስ የሞከሩ የኢራን ሰንደቅ ዓላማን የሰቀሉ 2 መርከቦችን ኢላማ አድርጎ እንዳይንቀሳቀሱ ማድረጉን አስታውቋል። የአሜሪካ ማዕከላዊ እዝ ሴንቲኮም እንዳለው የባህር ኃይል ተዋጊ አውሮፕላንን በመጠቀም በመርከቦቹ ላይ በተወሰደው እርምጃ መርከቦቹ ወደ ኢራን እንዳይመለሱ ተደርገዋል። የአሜሪካ ሰራዊት ማዕከላዊ እዝ በኢራን የነዳጅ መርከቦች ላይ ስለተወሰደው እርምጃ ካወጣው መግለጫ ጋር ጥቃቱ ሲፈጸም የሚያሳይ ቪዲዮን አያይዞም አጋርቷል። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል።
ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።